ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮውን ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ የዚህ ታላቅ ዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንደተለመደው ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በቅድሚያ በማስተዋወቅ እንጀምራለን። ኦሮሞ ነጻ ወጥቷል። ግራ ቀኝ ኋላ ፊት ማየት አያስፈልግም። ኦሮሞን ነጻ ለማውጣት ዛሬ መታገል ሞኝነት ነው ሲሉ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው ቢታወስም ይህ መልእክት በአጭሩ የኦሮሞን ሕዝብ የፖለቲካ መጠቀሚያና የከፋፍለ ግዛት ስልት የስልጣን መከታና ጠባቂ ማድረግ ሙከራ ነው ሲሉ ጠቅላይ ሚኒስትሩ ላይ ከፍተኛ ትችት እየደረሰባቸው ይገኛል። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ታደምጡታላችሁ። ነሐሴ 1 ቀን 2018 ዓ.ም በራያ ግንባር በቅርብ ቀናት ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያሰባስብ የነበረው የህወሓት አርሚ 33 እና አርሚ 44 በትላንትናው ዕለት ከምሽት 1 ሰዓት ላይ የትግራይ ሰላም ሰራዊት በሚል በራሱ በተደራጀው ኃይል ላይ ከባድ መሳሪያ ተኩስ መከፈታቸውን የዜና ምንጮች አስታወቁ። በዚሁ ከባድ ጥቃት ምን ያህል ጉዳት እንደደረሰና የተገደሉ ሰዎችን ዝርዝር በሚቀጥሉ ደቂቃዎች ውስጥ ሙሉ መረጃ ወደ እናንተ እናደርሳለን። የኢትዮጵያ ፌዴራል መንግስትና የትግራይ ኃይሎች እንደ አውሮፓውያኑ አቆጣጠር በህዳር 2022 የፕሪቶሪያውን የግጭት ማቆም ስምምነት ሲፈራረሙ በአፍሪካ እጅግ አውዳሚ ከሆኑ ጦርነት አንዱ በይፋ ማብቃቱ ታምኖ ነበረ። የጦር መሳሪያዎች ድምጽ ጸጥ ሲል የመልሶ ግንባታ ስራዎች ሲጀመሩ በሚሊዮን የሚቆጠሩ ኢትዮጵያውያን ከጦርነት ማብቃት በኋላ በግጭቱ ወቅት ለተፈጸሙት ዘግናኝ ወንጀሎች ይሰፍናል የሚል ተስፋ አድርገው ነበር። ይሁንና ይህ ተስፋ ከንቱ ሆኖ መቅረቱን አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት አስታወቀ። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በኢትዮጵያና በኤርትራ መካከል ያለው ቀጠናዊ ውጥረት እየተካረረ በመጣበት በአሁኑ ወቅት በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ኤርትራን ያማከለ ጠንካራ ማስጠንቀቂያን አስተላለፉ። ትብብር ለኢትዮጵያ አንድነት የተሰኘው ስብስብ በቅርቡ 3 ሰላማዊ ፖለቲካ ታጋዮች መታሰራቸውን ተከትሎ ባወጣው መግለጫ ድርጊቱ በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ አሉታዊ ጫና እንደሚያሳድር ገለጸ። በቅርቡ የታሰሩ ሶስቱ ባለስልጣኖች እነማን ናቸው? በምን ጉዳይ ታሰሩ? የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭነው የቻናሉ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ኦሮሞ ነጻ ወጥቷል። ግራ ቀኝ ኋላ ፊት ማየት አያስፈልግም። ኦሮሞ ነጻ ለማውጣት ዛሬ መታገል ሞኝነት ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ይህ መልእክት በአጭሩ የኦሮሞን ሕዝብ የፖለቲካ መጠቀሚያና የከፋፍለ ግዛት ስልት የስልጣን መከታና ጠባቂ ማድረግ ሙከራ ነው። ጠቅላይ ሚኒስትሩ ኦሮሞ ነጻ ወጥቷል፣ ከእንግዲህ መታገል ሞኝነት ነው በማለት ያደረጉት ንግግር የሕዝብን ታሪካዊ የነጻነት ጥያቄ ለማቃለል የተደረገ ብቻ ሳይሆን ስልጣንን ለማጠናከርና ህዝቦችን እርስ በርስ ለማጋጨት ያለመ አደገኛ የፖለቲካ አካሄድ እንደሆነም ተገልጿል። የኦሮሞን ህዝብ ነጻ ያወጣው እኔ ነኝ የሚል አንዱ ወገን መልእክት ማስተላለፍ ህዝቡ የመንግስትንና የስልጣን ተቀባይነትን ሳያናውጽ በግድ ታማኝ እንዲሆን የመጫን ስልት ነው። የህዝብን ዘመናት የተሻገረ የመብትና የፍትህ ጥያቄ ወደ ግለሰብ ወይም ወደ አንድ ቡድን የስልጣን ጥበቃ በማጥበብ ህዝቡን ለመንግስት ህልውና መጠቀሚያ የማድረግ አደገኛ አካሄድ እንደሆነ ይታመንበታል። ይህ አደገኛ ንግግር በህዝቦች መካከል መጠራጠርንና ግጭትን የመስበክ አደጋን ያመጣል። አንድ ብሔር ነጻ ወጥቷል ብሎ ማወጅ በሌሎቹ ኢትዮጵያውያን ህዝቦች ዘንድ የተለየ ጥቅም አግኝቷል የሚል የሆነ እይታ እንዲፈጥርም ያደርጋል። ይህም በኦሮሞ ህዝብና በሌሎች አብረው በኖሩ ህዝቦች መካከል ፖለቲካዊ ቅሪታን፣ መጠራጠርንና መጠላላትን በመፍጠር ለግጭት መንገድ ይከፍታል። የኢትዮጵያ ህዝቦች በአድዋም ሆነ በሌሎች ታሪካዊ አጋጣሚዎች ሀገርን በጋራ እንደጠበቁ ሁሉ ለፍትህና ለዲሞክራሲ ያደረጉት ትግል የጋራ ነው። የኦሮሞን ህዝብ ነጥሎ እኔ ነጻ ወጣሁ ማለት
ህዝቡ ከሌሎቹ ብሔሮች ጋር የነበረውን የጋራ ትግል አስተዋጽኦ ያደበዝዘዋል። የታሪካዊ አብሮነትና የወንድማማችነት እሴቱም ይሸረሸራል። በአጠቃላይ የጠቅላይ ሚኒስትሩ ንግግር የህዝብ መዋቅራዊ ጥያቄ ከመመለስ ይልቅ ስልጣንን ለማስጠበቅ ህዝብን ከህዝብ ጋር የሚያጋጭና የኦሮሞን ህዝብ ለፖለቲካ ጥቅም ማደራጃ ለማድረግ ያለ ማካሄድ መሆኑ ሊታመን የሚገባ ሀቅ ነው። ነሐሴ 1 ቀን 2018 ዓ.ም በራያ ግንባር በቅርብ ቀናት ከባድ መሳሪያዎችና ተጨማሪ ታጣቂዎችን ሲያሰባስብ የነበረው የህወሓት አርሚ 33 እና አርሚ 44 በትላንትናው ዕለት ምሽት 1 ሰዓት ላይ የትግራይ ሰላም ሰራዊት በሚል በራሱ በተደራጀው ኃይል ላይ የከባድ መሳሪያ ተኩስ መክፈቱን የዜና ምንጮች ለጣቢያችን አስታወቁም። የህወሓት ኃይሎች ጥቃቱን ያደረሱትና እንቅስቃሴያቸውን እያሰፉ የሚገኙት መጋለ ሲሆን ከባድ ተኩስ በአዲ ሐይቅ በኩል ወደ ገራርሳና ቶንሳ አካባቢ ከፍተዋል። ጥቃቱ የተሰነዘረበት የትግራይ ሰላም ሰራዊት ከሳምንት በፊት ወደ መቀለ ከተማ ለመግባት ዝግጁ መሆኑን ማስታወቃችን ይታወሳል። የዛሬውን ከባድ መሳሪያ ተኩስን ተከትሎ በአካባቢው ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ መድረሱም ተገልጿል። የኢትዮጵያ ፌዴራል መንግስትና የትግራይ ኃይሎች እንደ ኢሮፓውያኑ አቆጣጠር በህዳር 2022 የፕሪቶሪያውን ግጭት ማስቆም ስምምነት ሲፈራረሙ በአፍሪካ እጅግ አውዳሚ ከሆኑ ጦርነቶች አንዱ በይፋ ማብቃቱ ታምኖ ነበረ። የጦር መሳሪያዎች ድምፅ ጸጥ ሲል የመልሶ ግንባታ ስራዎች ሲጀምሩ በሚሊዮን የሚቆጠሩ ኢትዮጵያውያን ከጦርነቱ ማብቃት በኋላ በግጭቱ ወቅት ለተፈጸሙ ዘግናኝ ወንጀሎች ፍትህ ይሰፍናል የሚል ተስፋ አድርገውም ነበረ። ይሁንና ይህ ተስፋ ከንቱ ሆኖ መቅረቱን አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት አስታውቋል። ዓለም አቀፍና የሀገር ውስጥ የሰብአዊ መብት ተቋማት ያስረዳቸውን ጥሰቶች መርምሮ እርምጃ ከመውሰድ ይልቅ የተጠያቂነት ሂደቶች ቀስ በቀስ እንዲዳከሙ ተደርጓል። ዓለም አቀፉ የምርመራ ማዕቀፎች የስራ ጊዜያቸው እንዲጠናቀቅ መደረጉን፣ መንግስት ያቀደው የሽግግር ፍትህ ሂደት በተግባር አለመዋሉ እንዲሁም የጦር ወንጀሎችና በሰብአዊ ላይ የተፈጸሙ ወንጀሎች በሚገባ ሳይመረመሩና ሳይቀጡ መቅረታቸው ለተጠያቂነት መጥፋት ዋነኛ ምክንያቶች መሆናቸውን ድርጅቱ አብራርቷል። ስምምነቱ ከተፈረመ ከ4 ዓመታት ባነሰ ጊዜ ውስጥ ዛሬ ላይ ትግራይ ዳግም ወደ ጦርነት አውዳሚነት ተመልሳለች። በነሐሴ ወር መጀመሪያ ላይ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ዳግም ያገረሸው ግጭት የቅጣት አልባነት አደጋ ምን ያህል የከፋ እንደሆነ የሚያሳይ ግልጽ ማሳያ እንደሆነም ተወስዷል። ክልሉ ከቀድሞ ጦርነት ውድመት ገና ባላገገመበት በአሁኑ ወቅት ሰላማዊ ዜጎች ዳግም ለከፋ የሰብአዊ መብት ጥሰት ተጋልጠዋል ሲል አምነስቲ ኢንተርናሽናል ጥብቅ ማስጠንቀቂያን ሰጥቷል። ይህ አዲስ ግጭት የተቀሰቀሰው በኦሮሚያና በአማራ ክልሎች ከባድ የሰብአዊ መብት ጥሰቶች እየተፈጸሙባቸው ባሉ ሌሎች ግጭት ውስጥ ኢትዮጵያ በምትገኝበት ወቅት መሆኑን የሀገሪቱ የጸጥታና የሰብአዊ መብት ቀውስ አድማስ መስፋቱን ያሳያል። ከህዳር 2020 እስከ ህዳር 2022 በነበረው የሰሜን ኢትዮጵያ ጦርነት ከህግ ውጭ የሆኑ ግድያዎች፣ ጾታዊ ጥቃቶች፣ የግዳጅ መፈናቀልና የሰብአዊ እርዳታ ክልከላዎችን ጨምሮ በርካታ የጦር ወንጀሎች መፈጸማቸውን ተቋሙ መዝግቧል። የእነዚህ ወንጀል ፈጻሚዎች ለህግ አለመቅረባቸው የትኛውም ከባድ ወንጀል ያለ ቅጣት ሊታለፍ ይችላል የሚል አደገኛ መልእክት ማስተላለፉና ለድጋሜ ግጭት መንስኤ መሆኑን አምነስቲ ኢንተርናሽናል ያምንበታል። አዲስ ዙር ግጭት ከመጀመሩ አስቀድሞ በትግራይ ውስጥ የሰብአዊ መብት ሁኔታዎች በፍጥነት እያሽቆለቆሉ እንደነበረም ተጠቁሟል። በነጻ ሚዲያ ላይ የተጣለውን ገደብ በሺዎች የሚቆጠሩ ሰዎችን ያካተተ የግዳጅ ምልመላና የእንቅስቃሴ ገደቦች ለዚህ ማሳያነትም ቀርበዋል። በመሆኑም አምነስቲ ኢንተርናሽናል የፌዴራልና የትግራይ ባለስልጣናት ዓለም አቀፍ የሰብአዊነት ህጎችን እንዲያከብሩ፣ ሰላማዊ ዜጎችን እንዲጠብቁ እንዲሁም ለሰብአዊ መብት ታዛቢዎች፣ ለእርዳታ ድርጅቶችና ለነጻ ሚዲያዎች ወደ ተጎዱ አካባቢዎች ያልተገደበ የመግባት ፈቃድ እንዲሰጡ ጥሪ አቅርቧል። ለድርጅቱ ዛሬ ትግራይ ላይ የተጋረጠውን አደጋ የጦርነት ማገርሸት ብቻ ሳይሆን ፍትህ በጎደለበትና ተጠያቂነት በጠፋበት ሁኔታ ውስጥ ባለፈው ጦርነት የተለያዩ ዘግናኝ ግፎች ዳግም ሊደገሙ ይችላሉ የሚል ስጋትም ተፈጥሯል። በኢትዮጵያና በኤርትራ መካከል ያለው ቀጠናዊ ውጥረት እየተካረረ
በመጣበት በአሁኑ ወቅት በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ኤርትራን ያማከለ ጠንካራ ማስጠንቀቂያን አስተላለፈው። አምባሳደሩ በሰጡ መግለጫ በሁለቱ ሀገራት መካከል ሊነሳ የሚችለው ማንኛውም ጦርነት በመላው አፍሪካ ቀንድ ቀጠና ላይ የከፋና ዘላቂ ተጽዕኖ የሚያደርስ እንደሆነም ተናገሩ። ጄኔራል ባጫ ደበሌ አክለውም ሊከሰት የሚችለው ግጭት የኤርትራን የወቅቱ መንግስት ህልውና አደጋ ላይ ሊጥል እንደሚችልና በቀጠና ዋና ዋና የድንበር ለውጦች ሊያስከትል እንደሚችልም ገልጿል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ የተደቀነው ማንኛውም ስጋት ለመመከት ጠንካራ አጸፋ የምትመልስ መሆኑን አጽንኦትም ሰጥተውበታል። ይህ በኢትዮጵያ ጠንካራ ማስጠንቀቂያ እየተሰማው በሁለቱ ሀገራት መካከል ያለው አለመግባባት በበረታበት እንዲሁም ከሱዳን ወቅታዊ ሁኔታ ጋር ተያይዞ በቀጠናው የደህንነት ስጋቶች ተባብሰው በመጡበት ወቅት እንደሆነም ተንታኞች እየገለጹ ይገኛሉ። ትብብር ለኢትዮጵያ አንድነት የተሰኘው ስብሰባ በቅርቡ 3 ሰላማዊ ፖለቲካ ታጋዮች መታሰራቸውን ተከትሎ ባወጣው መግለጫ ድርጊቱ በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ አሉታዊ ጫና እንደሚያሳድር ገልጾ መንግስት የታሰሩትን ግለሰቦች ያለ ቅድመ ሁኔታ እንዲፈታ አሳሰበ። ስብሰባው በዚህ ወቅታዊ መግለጫ የሰላማዊ ትግል በሮችን በሙሉ ዘግቶ የጦርነት በሮች እንዲከፈቱ ሳይታከክ የሚሰራ አለ ወይ ሲል ጠንከር ያለ ግጭትን አቅርቧል። ስብስቡና ነሐሴ 2018 ዓ.ም ባወጣው መግለጫ እንዳመላከተው በሰላማዊ የፖለቲካ ትግል ለውጥ ማምጣት ይቻላል ብለው የሚያምኑት አቶ አበባ አካሉ፣ አቶ ይስሐቅ ወልደየስና ጠበቃ በራ ንጉስ ሐምሌ 7 2018 ዓ.ም ለእስር መዳረጋቸው በህዝቡ ዘንድ ከፍተኛ ድንጋጤ ፈጥሯል። ይህንን ክስተትም እጅግ አስደንጋጭ ሆኖ እንዳገኙትም አስታውቀዋል። አሁን ስራ ላይ ባለው ህገ መንግስት አንቀጽ 9 ንዑስ አንቀጽ 2 ላይ ማንኛውም ሰው ያለምንም ጣልቃ ገብነት ሀሳቡን በነጻነት የመግለጽ በምንም አይነት የማሰራጫ ዘዴ መረጃን የመሰብሰብ የመቀበልና የማሰራጨት መብቱ የተረጋገጠ መሆኑን መግለጫው አስታውቋል። ይሁን እንጂ አሁን ባለው ተጨባጭ ሁኔታ ከህገ መንግስት ባፈነገጠ መልኩ ከውዳሴ በስተቀር ምንም አይነት የተቃውሞና የትችት ድምጾች እንዳይሰሙ ማስገደድ ያልተጻፈ ህግና መርህ መሆኑን ስብስቡ በመግለጫው አትቷል። ይህ አካሄድ ሰላማዊ ትግል ሙሉ በሙሉ ዘግቶ ሌሎች አማራጮች እንዲናኙ የሚሰራ ግራ ኃይል ተፈጥሯል ወይ የሚል ጥርጣሬ እንዳሳደረበት ትብብር ለኢትዮጵያ አንድነት አስታወቀ። ትብብር ለኢትዮጵያ አንድነት በግልጽ አስቀምጦታል። በመሆኑም መንግስት በጠባብ ቀዳዳ የምትታየውን የፖለቲካ ምህዳር ጭራሹኑ ከማጥፋት ክፉኛ ሊጠነቀቅ ይገባል በማለት በእስር ላይ የሚገኙት የሰላማዊ የፖለቲካ ታጋዮች የዋስትና መብታቸው ተከብሮ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጥሪውንም አስተላልፏል።